ኢየሱስ ራሱን የጠራበት አንድ ስም በር። በር ምንድነው ብትሉ በር አክሰስ ነው። አሁን ይሄ ቤት እንዲህ ከተሰራ በኋላ ድፍን ቢል ውጪ መውጣት አይችልም፣ ወደዚህ መግባት አይችልም። በር ሎክ ከተደረገብ ማለት መውጣት አይችልም፣ መግባት አይችልም። ኢየሱስ ስለ በር ሲናገር እኔ ራሴ በር ነኝ አለ። ለምን መሰላችሁ በር ነኝ አለው? የበር ጥቅም መረዳት አለበት። አንደኛ አክሰስ ነው። ሁለተኛ የበር ጥቅም ምን ነው ታውቃላችሁ? ፍሪደም። በር የተዘጋበት ሰው ፍሪ አይደለም፣ እስራት ውስጥ ነው ያለው። ሊሚቴሽን አለበት። ከሆነ ርቀት በኋላ መሄድ አይችልም። ይሄ ተዘግቶ ከሆነ ሄደ ግድግዳው ጋር ትቆማለህ። በቃ አለቀ። ፍሪደም የለውም በር የሌለው ሰው። ኢየሱስ በሩ እኔ ነኝ ሲል ስለ ፍሪደማችን እያወራን፣ ወደ አብ መድረሻ በር እኔ ነኝ ሲል ስለ አክሰስ እያወራን፣ ወደ እግዚአብሔር ያለን አክሰሳችን፣ መንገዳችን፣ ዳይሬክሽናችን ኢየሱስ ይባላል። ሌላ ምን ይላል መሰላችሁ? ዮሐንስ 10 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል ይልና ይገባል፣ ይወጣል፣ መሰማሪያ ያገኛል ይላል። አክሰስ ነው፣ ፍሪደም ነው። ከዛ ደግሞ መሰማሪያ ነው። መሰማራት ማለት መስራት ማለት ነው። አክቲቭ መሆን ማለት ነው። ለዛ ነው ሰይጣን ከበራችን ጋር ሲሪየስ በሆነ ሁኔታ ነው የሚጣለው። በር ለመዝጋት፣ ነገሮችን ሎክ ለማድረግ። አንዳንድ በር አለ ትምህርት አይከፍቶ፣ ገንዘብ አይከፍቶ፣ ዘመድ አይከፍቶ፣ ባለስልጣን አይከፍቶ፣ ፌቨር ሲመጣብህ ግን ይከፍታል።